ሰበር ዜና የፍቅር ጀማዎችን አብርሃም ተቀላቀለ። ሄርሜላንም ይቅርታ ጠየቀ። ደመቁን ወንድ ጠልፋ እንግዲህ የወሰደችውን በአደባባይ በሶሻል ሚዲያ በማህበራዊ ሚዲያ ላይ ያጋራችውን እንግዲህ ከጫወታ ውጭ አድርጎ እኔ አንቺ ሚስቴም አይደለሽም በመተትና በመድኃኒት ነው እንደዚህ አንኮላሽተሽ ራሴን እንድስት ያደረግሽኝ እኔ ከሄርሚ ውጭ ወደ ውጭ ብሎ የታደሰ ልጅ እንግዲህ ሄርሜላን ከጉልበቷ ስር ወርቆ ይቅርታ ሄርሜልዬ እኔ ራሴ ጋር አልነበርኩም ወደ ጠይቃለሁ ትንሽ ራሴን ላረጋጋ በሚል እንግዲህ የታደሰ ልጅ መቼም ጀግና ነው የኛ ደማፋሽ እንግዲህ ፍርዱም እንግዲህ እኔ ደግሞ የፈራሁት ምናልባት እቺ ልጅ አንኮላሽታ በረላይዝ አድርጋ መድኃኒት ሰጥታ አስፈርማው እንደሆነ ብዬ ነበረ። የህግ ወረቀትሽና ደግሞ የኒካ ወረቀትሽ የታለ የጋብቻሽ ወረቀት የታለ ሲሏት ደመቁ የላትም እሷ ብልጥ አይደለችም ብልህ ሴት አይደለችም። እኔ ደግሞ ብልህ መስጣይ ነበር ደመቁ ለከ የወደቀ ሴት ናትኝ ወንድሊ በአደባባይ ጠልፋ የምትወስድ አንዲት ተራ ሰው ደመቁ ሸላይ ማለት ነው። ሰላም ሰላም ቤተሰቦቼ እንዴት ናችሁ? ጤና ይስጥልኝ እያልኩ እንግዲህ የፍቅር ጀማዎች መጥቻለሁ። ወይኔ እንዴት ደስ ይላል! እንዴት ደስ ይላል! ጋይ ሰላም ሰላም ጤና ይስጥልኝ ውድና እየተከበራችሁ የፍቅር ጀማዎች ጎጃሜ ነኝ መጥቻለሁ። ላይክ ሼር ኮሜንት ሰብስክራይብ ለምታረጉ እህቶቼ እጅግ አመሰግናለሁ። አሁንም ደግሞ ማበረታታችሁ እንዳይለየኝ ስለ እንግዲህ በተትና በአክብሮት ሌሎችም እንደዚያው ኮሜንታተሮች እጅግ አመሰግናለሁ። መስጠት እንጂ መሰጠትን እንዳትከጅሉ ኢንሻአላህ እድሜና ጤና እጃችሁ ለወርቅ በለው ኢንሻአላህ ማለት ነው። የሰራነውንም ፍሬ በረካ አላህ ያድርግልን። ቤተሰቦቻችን ሀጅና ሁምራን የምናሰራ አላህ ያድርገን። አንዳንድ ጊዜ ለኛም ዱአ እያደረግን እንግዲህ ማይኩ ጃክሰን እንግዲህ ማንን መረጠ ማንን ትመርጣለህ ተብሎ እንግዲህ ህግ ቦታ ቡዛየው እድሜ ለቡዛየው እድሜ ለዳኒሻ እስቲ ንኩትና ጠብ ትበል ደሙ ዳኒሻ አይደለም ወይ የአብርሃም ወንድሙ ብየዋለሁ። ስለዚህ ይሄ ነው ኬዙ ይሄ ነው እውነታው። እንዴት ደስ ይላል! የሄርሜላ ባሏ እኔ እኮ አብርሃም የጤናው አይደለም ማይኩ ጃክሰን የጤናው አይደለም ብያለሁ። አሁንም እንዳልኩት እንግዲህ ሄርሜልዬ እንኳን ደስ አለሽ፣ እኛም ደስ ብሎናል። እንግዲህ በጣም ነው ደስ ያለኝ። እኔ ፍንጥዝ ነው ያልኩት። እኔ መቼም አንድ ጫፍ ሳሊዝ እንደማላወራ ታውቃላችሁ ጋይዝ። ሆኖም ደግሞ ይሆናል በደንብ ነው የሚሆነው። ስለዚህ ማይኩ ጃክሰን እንግዲህ ሄርሜልዬን በርከክ ብሎ ይቅርታ ሚስቴ፣ ባለቤቴ፣ የኔ ነፍሰ ጡር ወደፊት የልጆቼ እናት አሁንም በወድሽ ይዘሽልኛል ብሎ እኔ እኮ ከኔ ጋር አይደለም ዳኒሻ ተገዝቷል፣ ዳኒ ተገዝቷል፣ ዳኒ ገንዘብ ተልኮለታል ምናምን የሚሉ ሰዎች አሉ። እናንተ ወይ ከድሮ ነገር መማር ነው ወይ አሁን ካያችሁት ነገር መማር ነው። የሄርሜላ ልጆች እኮ ሙያ በልብ ነው ብለው እኮ ጠስጥሰው የሚታገሉ ሰዎች ናቸው እንጂ በአደባባይ እንደናንተ ገንዘብ አዋጥተው እኮ ገንፎ ሶሻል ሚዲያ ላይ የሚያገለፉ ልጆች አይደሉም። ሲናገሩም እውነት ነው፣ ዝም ሲሉም እውነት ነው። ሙያ በልብ ነው ብለው ነው እንጂ የሚሰሩት እኮ የአብርሃም ልጆችና የሄርሜላ ልጆች እንደናንተ ማርያም 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 አንድ ወር ሙሉ ነው የተባለው። ደመቁ አርግዛ ላይ ተብሎ ገንፎ የተገነፋ ስንት ታሪክ ዘለል ስንት ነገር ነው የዘለለው ጋይስ። ለአራት ዓመታችን ስንት ነገር ማብቂያ የሌለው ይሄ ጎተራ የሆነ ነገር ማብቂያ የሌለው ዳኒን ደግሞ ይሄ ማን ነው የሚባለው ዳኒሻ አልኩኝ። ይሄ ደግሞ ኤፍሬምን አስገብተው የወንድ ሌባ የወንድ ጥመኛ ይዘሽ ሂደሽ ሊያልፍልሽ በአደባባይ መሀል አዲስ አበባ ይዘሽ ልጠፊ የታባሽንስ አይደመቁዬ አይደመቁ ሸላይ አይደመቁ አያልቅብሽ እኮ ቢያዝዱሽ እኮ እግሬ ተንጠለጠለ የምትይ ሴትዮ እኮ ነሽ አንቺ። ምን ነው አንቺ አባዱላ ወንድ ጠምቶሽ ይዘሽ ሂደሽ እኮ የሰው ባላቀፈሽ ልተኝ በአደባባይ ደረሰችብሽ። ባለቤቲቱ ሚስቲቱ ጀግና ናት ሄርሜላ። የኛ ልጅ እንደዚህ አይደለችም። ደራ ገብቷት እንጂ ወንድ አታጣም። ኩሩ ሴት ናት፣ ቀብረር ያለች ሴት ናት፣ ጀግና ሴት፣ ሁሉም የሚፈልጋት፣ ሁሉም የሚወዳት፣ የሚያከብራት። የምር ይሄን መልክ ይዛ ይሄን ቁመታ ይዛ ግን አንቺ ጋር ደራ ስለተጋባይ ነው እንጂ እርግፍ አድርጋ መተው አቅቷት አይደለም። ሄርሜላ ግን ደግሞ አመት ሙሉ የተሰደበችበትን ትዳር ሄርሜላ ናት ከተዳራቸው ገብታ እዚህ ደረጃ እንደዚህ እንዲፈነቃቀሉ ያደረገቻቸው ይላሉ ላሜ ቦራ። ሄርሜላ ገብታ ሳይሆን እናንተ ፍርደ ግሞች
እናንተ ፍርዶች ውድቆች፣ የፍርድ ውድቅ የሻባችሁ ሄርሜላ አይደለችም ያፈናቀለቻቸው። በደንብ አዳምጡ። ጋሽዬ መተው ለምነው አደመቁን። ኤፍሬም ደግሞ ይሄ ጅላጅል ጅላንፎ ከጉልበቷ ወድቆ ለምኗት፣ ይሄ ሰው ሀባ የሌለው እንደገና ደግሞ ብዙዎቹ ሀታ ለው አብርሃም ራሱ ሄርሜላም ትዳርሽን ምረጪ፣ በቃ ትዳርሽን ያጂ ብላ ትታለታለች። አልፈልግም እኔ ከሱ ጋር መነጋገርም አልፈልግም፣ ላየውም አልፈልግም፣ እንዳየውም አልፈልግም፣ እንዳያወራኝም አልፈልግም፣ በጣም ነው የሚያስጠላኝ ብላ ትታው ሄደች። አብርሃምን በማተቤ እሷ ጋር መቀመጥ አልፈልግም ማለት በማተቡ ማለት በቃ በማተቤ ይሁንብኝ፣ ካሁን በኋላ እሷ ጋር እኔ አልጨመላለቅም፣ እሷንም ሚስት ላረግም አልፈልግም። እግዚአብሔር ይመስገን ይሄው ሄርሜላን ሰጥቶኛል፣ የምትወደኝ የምታከብረኝ የምታፈቅረኝ ብሎ ተቀበል ነው። ገባችሁ? ተቀበል ነው። እሰይ ብለን ስንከታተላቸው በፍቅር በአንድነት በፈገግታ ተሞልተው መጡ። ገባችሁ? በፈገግታ በአንድነት ተሞልተው መጡ። እሰይ ብለን ትኩረት ሰውን ሳቡ። ፍቅር ነው ሰው የጠማው፣ እንደዚህ መንኮላሸት አይደለም። አሁን መሀል ላይ ገብተሽ ደግሞ ዳይመንድ መሆናቸውን ስታይ፣ ወርቅ ሊያፈልቁ መሆናቸውን ስታይ፣ ሄርሜላም ነፍሰ ጡር መሆኗን ስታይ ተንገበገብሽ፣ በቅናት ተቃጠልሽ። በቃ እነዚህ ልጆች ሁለት በሆን አንድ ላይ መሆን በቃ አላደርጋቸው ምን እያለ ብለሽ የመቃብር አፈር አመተሽ በመርጨት ልብሱ ላይ በማሰራት በቃ የተለያዩ ነገር አድርገሽ ይዘሽ ልትወጪ ስትሰርቀሽ በአደባባይ በፖሊስ ተቆፈደልሽ። በአደባባይ በፖሊስ ማለት ነው። በአደባባይ እንግዲህ ደውለው ከወዲያ የነገሯቸው ፖሊሶች ናቸው። ገባሽ? ለነ ዳኒሻ ማለት ነው። ይሄን ነው እኔ የሰማሁት። ገብቶሻል? እንደዋወላለን። እናንተ ጎረቤት ሞልተዋል። ሀታ ራሱ ከይማራው ከቤቱ ራሱ ሊያስወጡሽ ነበረ። ግን የማናት ሚስትች ሴትዮ ምናምን ተብሎ ሲታወቅ መተት እየተባለ የአብርሃምን ስለሚያውቁት እንዴ ይሄን ልጅ እኮ በቃ ከጥቅም ውጭ አድርገዋለች እኮ ለምንድን ነው ምናምን ብለው እኮ ነው ያወሩት እኮ የቤቶቹ ባለቤት። ይህን እኮ በመድኃኒት አጃጅላው ነው ምናምን ብለው። አንቺ በመድኃኒት እንደዚህ ያድርገሽ የልጅሽን አባት እንደዚህ ያድርገሽ፣ ነገ ልጁ ደግሞ ከሚበቀልሽ በጣም ከባድ ነው። እንዴት አንቺ ወንድ ልጅ ሰርቀሽ ትወስጃለሽ? ልትደፍሪ እንደ ልማድሽ ልትደፍሪ አጠጥተሽ፣ እንዴት ነውር አይደለም እንዴ? ወንድ ልጅ እንዴት ትጠልፊያለሽ? ወንድ ልጅ ይጠለፋል እንዴ? ጋይስ ወንዶች ተጠንቀቁ፣ ወንዶች ተጠንቀቁ። አንተ የሻሸመኔ ወላቃም ተጠንቀቅ እንዳትጠልፍ። ደመቁ ማለት አብዝተሃል አንተ ወላቃ ጥርስ የሌለክ። ይቺ ልጅ የምትናገረው ምናምን ብለህ አንተ ወላቃ ሸሪፎ ከኔ ጋር ደግሞ ልታወራ ነው እንዴ? ቆሻሻ መፈርድ የሜት ብናና ማለት ነው። ቆሻሻ ሽንት ጨርቅ የደመቁ የሴት ዳይበር ምንድን ነው? ሴት ጋር እንደ ወንድነት ወንድ አሸትም እንዴ? ባይሆን አብርሃምን እንኳን እንደው ይዘክ እንደው ብትሄድ አይሻልም እንዴ? ሴት ጋር ተለጥፈክኝ። የሴት ገንዘብ ለምደህ ነው። የሴት ገንዘብ ደም ነው፣ ተቀብለን እንዳትበላ። እውነቴን ነው። በተለይ የአረብ ሀገር ሴቶች፣ የአረብ ሀገር ልጆች ሴቶችን ገንዘብ ተቀብለህ እንዳትበላ። ማንሸሻ ጨርቅ ብላና ማለት ነው። አንተ ቆሻሻ የምሬን ነው የምልህ። የአረብ ሀገር ሴቶችን ገንዘብ ደም ተቀብለህ መብላት ነው። ይልኩልሃል። በእርግጥ ግን ደም ነው፣ አትቀበል። ጥሩ አይደለም። ደመቁ የሰው እንባ ነው እንደዚህ የሚያረካት፣ የሰው ገንዘብ ነው። በጎቹ ጸጥ ብለዋል። ዛሬ ሰላም ብለዋል። ምን እንደሆኑ አላውቅም። ጸጥ ያሉት ደከማቸው። 4 ዓመት ሙሉ ተፋጉ። ቁርአን ይዘን እኛ ወደ ኋላ እንልሽም፣ የፈለግሽውን ተጨማልቀሽ ነው ያሏት። ተጨመላለቀች፣ ተጸዳዳችባቸው። እንዲህ አዲስ አበባን እኮ በትበበት አደረገቻት እኮ ኩስ በኩስ። ይቺ መሳቂያ ወይ የሰም ወንድ። እኔ ላውራ ካልኩ ከዚህ በላይ አወራለሁ። አንቺ ቆሻሽት፣ አንቺ ወንድ ጠልፈሽ ትሄጃለሽ እንዴ? በአደባባይ ወንድ ሞልቶ። አብርሃም ታደሰ ነገሩ ሰርቶ ስለሚበላ ጀግና ስለሆነ ጎበዝ ስለሆነ እንደ አብርሃም ያለ ወጣት የት ታገኛለሽ? አታገኝም። በአደባባይ ልሰርቀሽ ልትሄጂ እጅ ተፈንጭጠሽ። ሄርሜላ ጀግና፣ የኔ ቆንጆ፣ የኔ ጥበበኛ ይሄ ነው። ደመቁ ረከሰች። ላ ሐውለ ወላ ቁወተ ኢላ ቢላህ አስተፍርላህ ላዚም። እናት አባት ዘመድ የለሽም። ምን ያለም በዚህ ልክ ወርደሽ ተፈጥፍጠሽ። በጣም አዝናለሁ። ያም ሶሪ ታሳዝኛለሽ። ሞትሽ እኮ ተቀበርሽ እኮ አንቺዬ። አይ ወላድ፣ አይ ወላድ፣ አይ ወላድ፣ የወላድ ማን? አይ እናቲቱ አሽሙር ተመናገር ጫጩትሽን አትይም እንዴ? ብስ ሲሏት እኮ ክስ እኮ ነው የምትለው ያንቺ ልጅ።
ወረዲ ከዚህ ነኝ። የእሷ እንግሊዝኛ ጣል ይደረጋል፣ ይወረወራል። የስድስተኛ ክፍል ደንቆሮ ማየም በመስኮት የተማሩት ይበልጧታል እኮ። ደመቁ ቆሻሽት እኮ ሌሊት እኮ ነበር ሰብራ ሄደችው። እናቴቱ ዘላይቱ ላይ ነው ኢንተርቪው የተደረገችው። እላቢ ሆነች ልጄ፣ ፈረንጅ ላም ሆነች ተብላ በመጀመሪያ ቁጥር 1 በኢትዮጵያ ቅሌታም